እታለም በበዓል ከቤት ስለማልወጣ እንጂ መጥቼ ባሽ ደስ ይለኝ ነበር። ምክንያቱም በበዓል ከቤት ላለመውጣት ስለወሰንኩ ነው። አላገባውም፣ አልወለድኩም። እታለም እናቴ እኮ ነች። ልጅ በወልድ አልነግርሽም እንዴ? እሺ እሺ። እኔ የምልህ ስዕሉን ስጨርስ ግድግዳውን ነቅለው ወስደህ ለመሸጥ ነው እንዴ? እሺ ያው እንደ አባቴ ስሜን እስክረሳ ላለመጠጣት ቃል እገባለሁ። እንደ 6 ዓመቴ ቁንጣን እስኪዘኝ ድረስ ላለመብላትም ቃል እገባለሁ። ካማት ባልሽቻው በ6 ዓመት ቁንጣን እስኪዝ ድረስ በልታል። ሁለታችን ነው ቁንጣን ሲያሯርጠን የነበረው። ኮረሳሽን ታዲያ ለምንድን ነው ሁሌ እንደ አዲስ በየዓመቱ ሰማው የሚያስቀኝ? በእናትህ ምክንያቱም ዝቅተኛ የሆነ የማስታወስ ምንም የማስታወስ ችሎታ ስለሌለኝ ነው ብለህ ነው? እኔ የምልህ ለምንድን ነው በበዓል ቀን ከቤት የማትወጣው? በእናትህ ዝም በል እሺ። ናቲማ የዚህ ዓመት እቅዴ ምን እንደሆነ ነግሬሃለሁ። ሴቶችን መንከባከብ? ኖ ኖ ኖ ኖ፣ እሱ የባለፈው ዓመት እቅዴ ነው። የዚህ ዓመት ተቀይሯል። ምን እንደሆነ ማወቅ ትፈልጋለህ? ምን አይነት ጥያቄ ነው? ቀላል ትፈልጋለህ እንዴ? አንተን ወደ ጨዋታው ማስገባት አይምሮውን መጠቀም ነው የማይችል ሰው እንዴት ነው? በጣም አሪፍ ነው። ግን በእናትህ እኔን ተወኝና ለራስህ ብቻ ፕላን አውጣ። አስበው እንዴ! ይሄ እኮ በጣም አሪፍ ሀሳብ ነው ናቲማ። እንዴ አንዳንድ ጊዜ የሆነ ለሌሎች የምናደርገውን ነገር ማቀድ ይኖርብናል። በጣም ጥሩ። አንተ የዚህ ዓመት እቅድ ምንድን ነው? አንተን ዝም ማስባል። እኔን ዝም ማስባል ቀላል ነገር አይደለም ናቲማ። ምናልባት ይሄ ስዕል ምናምን የምትለውን ነገር ናቲማን በጣም ቴንኪው። በጣም ነው የማመሰግነው ናቲ። በጣም 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 ቀላል ሰው አይደለም። ብድር መላሽ ያለኝ ምን አደረኩልህ? ምን አደረኩልህ? አሁን ምን እንዳረክልኝ ሳታቀርተን ሃፒ በርዝዴ ማን ነው እንኳን አብሮ አደረሰን። የዋዛ ሰው አይደለም ናቲ። አንተን እንደሚያስወጣ ባቅ ኖሮ በትልቁ አልስልልህም ነበር። ሌላ ቤት ነው እንደገባሁት። ይቅርታ። አቤት። የሳራ ቤት ነው? አዎ ሳሪ ቤት ነው። ሳሪ ግን ተኝታለች። ኢቭን ስጨፍር አድራ ነው አይደል? መልዕክት ካለ ልንገርልህ፣ ጓደኛዋ ነኝ። የሳሪ ጓደኛ? በል እንኳን ወደ ኮንዶሚኒየማችን በሰላም መጣሽ ልልሽ ነው የመጣሁት። እንኳን ደህና መጣሽ። ኦ ቴንክ ዩ። ይቅርታ ቆንጆ ሴት ሳይ ትንሽ ውሃ ስለሚጠማኝ ነው። ኧረ እውነት ብዙ ጊዜ እንደዚህ ያደርገኛል። እኔ ማን ነኝ? እንኳን አንቺን ራሴን በአግባቡ አላወኩም። እንዴ ማማን ናችሁ? ኦ አቡዬ አለን። አንተ ጉደኛ ወይ እንኳን አደረሰ። እንኳን አብሮ አደረሰ። ለመሆኑ ዛሬ ምን ይዘልን መጣ? እንኳን ደህና መጣሽ የሚል ስዕል ይዞልኝ መጣ። አህ ምን ላይ እንደተሳለ ልቀምጥ?
ኬክ ላይ ትልቅ ኬክ፣ በጣም ትልቅ ኬክ ወረቀት ላይ። ሀዊች ልጅ ግን አየሻት? ምን አደረገች? እሷን እንኳን ደህና መጣሽ ብሎ ሊጠይቃት ሲመጣ ኬክ ይዞላት መጣ። ለአንተ የተሰጠ ኬክ ይዘህልኝ መጣ ምናምን ብላ መነጫጭቃ አባረረችው። ይኸው ዛሬ ለአንቺ እንኳን ደህና መጣሽ ልጅ ወረቀት ይዞልሽ መጣ። ዊች ሚስ ነገ እኔ ካፌ ስከፍት ወረቀት ይዞልኝ ሊመጣ ነው ማለት ነው። ሀዊ ሙሳሪ መመከር አለባት። ናቲማን የዚህ ዓመት እቅዴ ምን እንደሆነ ነግሬሃለሁ? አልነገርኩህም። ለምን እንዳልነገርኩህ እንዴት እንዳወቅሁ ታውቃለህ? ስላልነገርከኝ ነዋ። ሳይሆን እቅዴን ከሰከንዶች በፊት አሁን ነው ያወቅሁት። ናቲማን እንኳን ደስ ያለ። ደስ ብሎኛል። ወደ ኮንዶሚኒየማችን ሊያ ከበደ መታለች። ይሄ ልጅ ጤነኛ አይደለም እንዴ? ሊያ ከበደ አሜሪካ ነው የምትኖረው። ፈረንጇ ሊያ ከበደ አይደለም ያልኩህ። እንደው የምትቀባጥረው። ና ሳራ ቤት እንሂድና ጉድ ላሳይ። ሶሪ ቤቢሻ፣ እኔ በባል ከቤት አልወጣም። ምንድን ነው የምትለው? በባል ቀን ከቤት ክሊዮፓትራ መታለች እያልኩ ነው እንዴ? ሊያ ከበደ ያልክ መስሎኝ። ግማሽ ሊያ ከበደ ግማሽ ክሊዮፓትራ። ማንም ትሁን ማን ዛሬ ከቤት አልወጣም። ለምን? ምክንያቱም በበዓል ቀን ከቤት ወጥቼ ጥሩ ነገር ገጥሞኝ ስለማያውቅ። እሺ ማይክል ጃክሰን መኪና ማቆሚያው ጋር መጥቶ ሊዘፍን ነው ቢባል አትወጣም? ማይክል ሞቷል። እሱም አይመጣም፣ እኔም አልወጣም። እሺ ቴዲ አፍሮ ደረጃው ላይ ብታየው ሰላም ልትሉ አትወጣም? አልወጣም። እሺ የ75 ዓመት አሮጊት እዛ ጋር ሲወድቁ ብታይ ልታነሳቸው አትወጣም? አልወጣም። እሺ አራተኛ ፎቅ ላይ ወጥቼ አንተ ካልመጣ ከዚህ ላይ ፍጥፍጥ እላለሁ ብል ልታድነኝ አትመጣም? አድርገው። ምን አይነት ጨካኝ ነው በእናታችሁ? አይኔ ነው ናቲማን። እስክሪኑ ላይ ምን እንደሚታይ ንገረኝ። 2 የስታር ምልክት። 2 የስታር ምልክት ምንድን ነው በለኝ። አልልህም ብለኸኛል። እዚህ ቻቻ ባር አንድ ወዳጅ አለኝ። አሹ ዘባርቴንደር ይባላል። ላለፉት 2 ዓመታት በምንም ምክንያት ሆድ ብሷት ብቻዋን የምትጠጣ ቆንጆ ሴት ካየ 1 የስታር ምልክት ይልክልኝ ነበር። አሁን 2 የስታር ምልክት ላከልኝ። ምን ማለት እንደሆነ ገብቶሃል? 2 ሆድ የባሳቸው ሴቶች ብቻቸው እየጠጡ ነው። ወንድ ልጅ ዋው! አሁንስ አትወጣም? አልወጣም። ናቲማን በትክክል ሆስፒታል ሄደ አይምሮ መመርመር ይኖርባል። 2 ሆድ የባሳቸው ሴቶች ብቻቸውን እየጠጡ ነው እየተባለ አልወጣም ትለኛለህ? ይህ ምን አይነት አፓርትመንት እንደሆነ ታውቃለህ? ኦፖርቹኒቲ አስትሮሎጂ ያው ነው በእናትህ። ተናዳችሁ ከእንቅልፋችሁ ነቅታችሁ ታውቃላችሁ? ምን ሆንሽ የኔ ቆንጆ? ቶሚ የሚሉት አጁዛሏ ለገንዘቤን የቀረበችን ብሎ እንዳያስብ ብዬ አልበላም አልጠጣም ብዬ ኒው ይር ኢቭን ሸራተን ጋበዝኩት። ጠዋት ወደ ቤቴ ሲመልስ የሚሰጠኝ ጥሩ ነው 100 ብር የራስጌ መብራት። ዳርቾ ዋናው ነገር እኮ አስቦ ማድረጉ ነው፣ የዕቃ ውድነት አይደለም። ኧረ በእናትሽ እሱ በልጅነትሽ ነው። አሁን የመጠቃቀም ጊዜ ነው እንዴ። ቆይ እሱን ያንገታ ብል አላውቀውም። አዲስ ገዛሽ ነው? ዳይመንድ ነው። ቶሚውን አዲስ ዓመት ስጦታ ይሰጠኝ እንዴ። አሁን ምንም ስጦታ አልሰጠኝም። 100 ብር የራስጌ መብራት ምናምን ስትይ አልነበር እንዴ? ህልሜን ነው አይነገርኩሽ። 100 ብር የራስጌ መብራት ቢሰጠኝ እዚህ የምታገኝ ይመስልሻል? በጭራሽ። ቃሊቲ ጎመን በስጋ ይዤልሽ ነበር የምመጣው። ምን ጎመን በስጋ እያለ ነው እስካሁን በባዶ ቁጭ ያደርጋችሁ? የኔ ነገር እሷ ስለ ቶሚ ስለሰጣ ስጦታ ስናወራ ነው ተሳስቼ የምግብ ስም የጠራሁት። እና ጎመን በስጋ አለ የለም?
ጥሬ ጎመን ፍሪጅ ውስጥ አለ መሰለኝ። ስጋውን ከሆነ ነገርሽ ላይ ቆረጥ አድርገሽ አንድ ላይ መቀቀል። ምን ትልቅ ነሽ እያልሽኝ ነው? ምን ማ እኔ ምን ለማለት ፈልጋ ነው? ትልቅ ነሽ እያለችኝ ነው? አይ እንደዛ ያለችሽ አይመስለኝም። እና ቀጭን ነሽ በይኛ፣ ቀጫጫ ነሽ በይኛ፣ በይኛ። ቆይ አሁን ለምንድን ነው እኔ ስላልኩት ነገር የምናወራው? እሷ ነች አይደል መጀመሪያ ወፍራም ነሽ ያለችሽ? አንቺ ልጅ በአዲስ አበባ መሞት ትፈልጊያለሽ? እና ሁለት እስረኞች ወደ ቃሊቲ በመኪና ተጭነው እየሄዱ አንደኛው ምን ይለዋል መሰላችሁ? እንዴ አንተ እንዴት ሚስትህን ገለህ 1 ዓመት ብቻ ይፈረድብሃል? እኔ እኮ ሰው በመኪና ገጭቼ 3 ዓመት ነው የተፈረደብኝ አለ። ከዛኛው ሰውዬ ምን ይለዋል መሰላችሁ? እኔ የገደልኳት ሚስቴ ለካ ከዚህ በፊት የዳኛው ሚስት ነበረች አሉ። ይደርስ ይቅርታ ቀልድን ካላቆምሽ እንትን በቁሜ ይለቀው ደም በቁምሽ ትለቂዋለሽ። ደግሞ ያደረግሽው ታይቶን እንጂ እንደ ወግ ባረጉማ የባህል ልብስ ለብሰሽ ቢሆን ኖሮ እዛው ባልኮኒ ጋር ገባ ብለሽ ቀሚስሽን ዘርፈፍ አድርገሽ ሸዋ ታረጊው ነበር። ሙች ምንድን ነው ቤታችን ነው ይጸዳል። ትክክል ነኝ አይደላችሁ? ትክክል ነህ። ቀልዶችን ሰምቻቸው አላውቅም። የሚገርምሽ የከተማውን 99% ቀልድ የምፈጥረው እኔ ነኝ። እንዴት ነው በአመት በዓል ተጫውተሽ ታውቂያለሽ? ምን አነጫለ? አንተ ምን ፈጣጣ ዥጉርጉር እና መልስሽ ምንድን ነው? ይቻላል። በጣም አሪፍ እና ጓደኛሽ ሳትመጣብን ብን ብለን እንጥፋ። ሙች ጥላችንን እናርቅ። ጓደኛዬን ማጥያት መሄድ አልችልም። ለነገሩ የሆነ አሪፍ ነገር ትመስላለች። ከኛ ጋር መጫወት ትችላለች። እንደዛ እንኳን አይሆንም። ባይሆን እንዳንተ አሪፍ ጓደኛ ካመጣላት አብረን መሄድ ይችላል። ምን ነካሽ? እንደኔ አይነት አሪፍ አጫዋች በየአህጉሩ አንዳንድ ብቻ ነው ያለው። ሙች ቆይ ግን እግዚአብሔር ጀምሮት እኔ የጨረስኩት አንድ አጁዛ ጓደኛ አለ። እሱ ጋር ልደውልና አመት ባሉ እናደርገዋለን። ሄሎ ናቲማን፣ ይኸውልህ የሰው መጠጥ ደፍቼ ሰውየው ካልከፈልክ አትሄድም ብሎ ጠርሙስ ይዞ ፊት ለፊት እየጠበቀኝ ነው። እዛው በጠበልህ። ኖ ናቲ በእናትህ 400 ብር ይዘልኝ ነው። ሰውዬ ነገርኩህ እኮ እኔ በበዓል ከቤት አልወጣም። አንተ ከምትወጣና የኔ አንጎል ከሚወጣ የትኛው ይሻላል? አንጎሉ ይውጣ። ምን ተሸክሞ ምን ጠቀመ? ወንድ ልጅ ገንዘቡን ይዘልኝ ብትመጣ ይሻላል ወይንስ ጭንቅላቴን ለማሰፋት ሆስፒታል ልትወስደኝ ብትመጣ ይሻላል? ምርጫ አንተ ነው እንግዲህ። ጥሩ፣ ወደ ሆስፒታል ወስድ እመጣለሁ። ይኸውልህ ለማንኛውም ስትመጣ ፌስታል ይዘህ መምጣት እንዳትረሳ። አንጎሌን የምትሰበስብበት የማይጠቅም አንጎል የምሰበስብበት እኔም ብቻ ነው እናንተን ምርባችሁ? አንቺን ብቻ ነው። አክቹሊ እኔንም ርቦኛል። የሚበላ ነገር የለም እንዴ? ፍሪጅን ከኔ በተሻለ እሷ ታውቀዋለች። ለምን ስጋ ገዝተን ጠብሰን አንበላ? እንደ አመት በዓል እኮ ነው። በሰዓት የት ነው ስጋ የሚሸጠው? እኔ ማቀበብ ቦታ አለ። ሶሪ፣ አንቺ ባለሽበት ምግብ ቤት እንደሚገኝ መጠየቅ ጥፋት ነው። እና ትሄጃለሽ ወይስ አብረሽ ልሂድ? ኖ አብረን እንሂድ። መኪና አለሽ አይደል? አዎ፣ ግን ዛሬ መንዳት አላሰኘኝም። ምንድነው ሽሙጥ? መንዳትሽም እንዴ? ኧረ ትችላለች። አባቷ ለግራጁዌሽኗ መኪና ገዝተው ሰርፕራይዝ አደረጓት። ለመጀመሪያ ጊዜ መኪናውን ስትነዳው የአባቷ መኪና ጥሩ ዋጋ በማጋጨት መልሳ ሰርፕራይዝ አደረገቻቸው። ምን ታካብጃለሽ? አሁን በደንብ እየነዳ ነው። መች ነው የምትነጂው? እሑድ ዛሬ በዓል ነው። መንገዱ እንደሁሉ ነው ጭር የሚለው። እግዚአብሔር እንሂድ። ቀስ ምን አለ እቺ ልጅ እንዳው መኪና መንዳት ቢያስተምሯት። ተጋጨው እንዴ? ኖ አልተጋጨሽም። ወደፊት ብንሄድ ይሻላል።
እንደዛ ይሻላል አይደል? ምን አለ በአውደ ዓመቱ እንኳን ብታርፍ። በይ ሳይመጡብሽ ውጪ ውጪ። አንተ ክልፍልፍ አሁን ገና የተሳሳተ ቦታ ላይ በትክክለኛው ሰዓት ተገኘ። አንተ ጦሰኛ ግቢውን በሪዝ የገዛው መሰል እንደልብ የምትዘዋወርበት። የኔ እናት አይዞሽ። ወይኔ ልጁ አስደነገጠሽ አይደል? ይኸውልሽ የግቢውን ወመኔ በአንድ ምት እኮ ነው ዘረጋሽው። እንዳውም ለኮሚቴው ነግሬ ዋንጫ እንዲሰጥሽ አደርጋለሁ። በቃ ወይኔ ጉዴ ሞተብኝ እንዴ! አንተ ጦሰኛ ሞተ ነው ተኝተ አይንቀሳቀስም። ይኸውልሽ እቼዋ ጓደኛሽ ራሱን የሳተ ሰው እንዴት መቀስቀስ እንዳለበት አታውቅም። አይዞሽ። ይኸውልሽ በሞተ ሰውና ራሱን በሳተ ሰው መካከል ከፍተኛ ልዩነት አለ። በጣም ከፍተኛ ልዩነት አለ። የሞተ ሰው ይኸውልሽ እንዲህ አይንቀሳቀስም። አይሽ? አዎ ጋሽም እንደ በጣም ደስ ይላል። ሌላ አይነት ቴክኒክ የለውም? እግር ኳስ ትመለከቻለሽ? ያው ጥሩ። ቅጣት ምት መሀል ሜዳ ሲገኝ መቼው ምን ያደርጋል? ኳሱን ወደ ጎሉ ይመታዋል። ትክክል። ሌላው ቴክኒክ ደግሞ አሁን ለምሳሌ ያበሩ ጎል ነው እንበል፣ ይሄ ደግሞ ጭንቅላቱ ኳስ ነው እንበል። አንቺ ወደ ኋላ እንዲህ ተንደረደሪና እንዲህ ተንደርድረሽ ጋሽም እንደ ለዛሬ ገጫወቱ ይበቃዋል። እሺ እውነትሽን ነው፣ እውነት ብለሻል። በቃ ወደ ጉዳያችሁ ሂዷ፣ ወደ ጉዳያችሁ ሂዱ። እንሂድ በእናትሽ እንሂድ። ዳይ ልጁስ? ልክ ነሽ ጋሽም እንደ አንድ ጊዜ አግዙኝ። ወመኔ ያው መንገድ ለቆሽ ነው ይችላል። አቡዬ ልጁን ሆስፒታል መውሰድ አለብኝ። ለምን ይመስልሻል? ስለገጫውት ነው። ምንድነው ደግሞ አንቺ አስር ሀሳብሽ የምትቀያየሪ? ስጋ እንግዛ ተባብለን መስሎኝ ከቤት ይወጣ ነው። እሱን ሆስፒታል ለመውሰድ አሰብ ከየት ነው ያመጣሽው? እኔም እንዳዬ በቀለ ደመላሽ እዚህ የማንም ወሮ በላ የትራፊክ ህግና የእግረኛና የመኪና መሄጃውን ጠንቅቆ የማያውቅ ጋጠ ወጥ ነው ሆስፒታል ይወስዳል ወይም ሆስፒታል ለመውሰድ ሙከራ ያደርጋል ብላችሁ አስባችሁ ከሆነ ተሳስታችኋል። እንዴ አሁን ሞርፊን ውስጥ ስለሆነ ሰውን ውስጥ ይቆያል። ነገር ግን 4 ክራክድ የጎን አጥንቶች፣ ዲስሎኬት ሾልደርስ፣ ብሩዝድ እና ክራክድ ጣቶች፣ ክራክድ መገጣጠሚያዎች፣ የተቀጠቀጠ ጡንቻ፣ ዳሜጅ ነርቭ ወይ ጠንከር ካለ የፊዚካል ቴራፒ ጋር በአጭር ቀን ውስጥ ለውጥ እናያለን። አሁን ሄደን ስጋውን መግዛት እንችላለን።